የካስተም ሰርቪሱ የትራንስፖርትና የሎጂስቲክስ ቀልጣፋ አይደለም። ትራንስፖርት በጣም ውድ ነው። ሌብነት እስካለ ድረስ ሌብነት እስከገነነ ድረስ በምንም መልኩ የሚፈለገው ውጤት ማምጣት አይቻልም። በዓለም ባንክ የሀብት ዝርዝር ውስጥ ግን ውሃ እንደ ሀብት አይቆጠርም። ጦርነት ስናደርግ እንዴት ባላመረት ነው ነገር እንዋጋለን። ጨርቃ ጨርቅ ጥጥን ብንወስድ ወደ 60% ከውጭ ነው ያመጡት። ብረታ ብረትና ኢንጂነሪንግ የታወቀ ነው። 90%፣ 95%። ፋርማቲካል ኢንዱስትሪ ለዚህ ነው። ታዲያ የትኛው ነው ያለ? አሁን ሰሞኑን የኢራንን ብንመለከት እንግዲህ ኢራን ራሷን እየመከተች ያለችው ወይንም ጦርነቱ የተነሳበት ምክንያት የምርት ጉዳይ ነው። በተለይ ሀገር ውስጥ የግል ባለሀብቱ አምራች ኢንዱስትሪው ላይ የገባው ዝም ብሎ መሬት ብቻ ለመውሰድ ይመስላል። አጥሮ ያስቀምጣል። ተቀብሎ አማራ ክልል ላይ ይወስዳል፣ ኦሮሚያ ክልል ላይ ይወስዳል፣ አዲስ አበባ ላይ ይወስዳል፣ እያጠረ ያስቀምጣል። ምን ያክሉ ነው ወደ ስራ የገባው? ብረት ኢንዱስትሪውን ያላሳደገ አገር የአምራች ኢንዱስትሪው አያድግም የሚል ሀሳብ። ዋልያ የሀሳብና የመጽሐፍ መድረክ ያነበበ ይነበባል።